እሷን ደግፎ ሲናገር ይሄ ሰውዬ እኮ ሚስቱ ናት፣ የልጆቹ እናት ናት አይደል? እንዴ ፋሲካ ፎንቃ ነፍሴ በዚህ ሰዓትማ መናገርማ ከባድ ነው። በዚህ ሰዓት አሁን ዞይ ቀይ ስትዩ አንቺ ቀይ ስትዩ ቀዩን እኮ ነው አይደለም ነው የሚልሽ። ሜላት ከለር ሜላት ምንድን ነው ብሎ ነው የሚያምነው ዞይ። እኔ ብሆን ዶኔት ሲያደርግ ዞይ ሚስትህን አስፈቅደሃል ወይ ነበር የምለው። ሲሪየስሊ እንደዚህ ምጭ እንዴ እሷ እኮ ራሱ እኮ ነው ልዕልት ቤት ገብቶ የተናገረው አይደል? ቢሆንም እኔ ምን አስገድታው አይደለማ አስገድዳ ባይሆን አስገድዳ ባይሆንም መጣ አይደለ ልርዳችሁ ሲል እኔም እንደ ይሄንንም እኮ አስገድደው አይደለም ላይፉ ነው። ምን አገባት? ይሄም እኮ ላይፉ ነው። እሷ እኮ ከመጀመሪያ ጀምሮ በሙሉ ፋሲካን እኮ አታውቃትም። ስትከታተለው እኮ ልንገርሽ ሳታውቀው እኮ በነገራችን ላይ ኬሪ አሁን አዳምጭ። ዞዬ ፋሲካን ሳታውቃት በፊት ነው ዞዬን የጠመደችው። ሰው ያልገባው ነገር እሱ ጊፍት በሚሰጠው ነው። እሱን አቃጥሎኝ ጉዱ ምን እንደሆነ ታውቂያለሽ? የመጀመሪያ ሰው የተጠመደው እኮ በኔ ነው። ማንጋ ዮኒ ማኛ ጋር ገብቶ አስቀጠቀጠ። እዚህ ያሉት ኦሮሞዎች ተናግረው ነበር፣ ሌሎችም ተናግረው ነበር። ይሄ ሰውዬ ደግሞ ሰምቷል። ላይቭ ላይ ነው ያለኝ። እኔ ሁለታችሁን ጋር ዞይ መኖሩን ባቅ ኖሮ አይስዌር እኔ በራሴ አካውንት አልኩሽ እንዲያውም ከጓደኛዬ ጋር ላወራ እችላለሁ። 10,000 ዩሮ ማውጥቼ ቤት ሞልቼ በራሴ አካውንት ማሰጥ እችላለሁ። ጊፍት እንኳን ማጣ ነው ምልሽ። ምን አለ ሰው የፈራው እሱን ነው። አዲስ ጊፍተር ስለመጣ እሱን ጠይቁ ሲባል ጠየቁት። እኔ ሁለቱንም ስለማውቃቸው ደግሞ እኔ ጋር ይጫወት ነበር ይሰጠኝ ነበር ማለት ቁሪኙን ነው የሚሰጠኝ። ግን ከዛ ሁለቱንም ጂጂ ያንቺንም እሱንም ስለማከብራችሁ አልገባም ጊፍት አልሰጥም አለ። በዛ እንድች ተያዘ። እኔን አስቀጠቀጡኝ። ከዛ ከማነሱ የሚባለው ከማነሱ ከሀገሬ ጋር ምናምን የሚባል ሰውዬ ጋር ሀገሬ እንደሚመጣ ደስ የሚልሽ ሀገሬ የሚባለው ሰውዬ እንደሚመጣ ተናግሯል። ዞዬ ግን ሸወደኝ። እኔ አልመጣም ብሎ ማለት ነው። ከዛ አንድ ቀን ክው ብሎ እንዴት እንደተያዘ ልንገርሽ። ላይቭ ገብቶ ያወራል። ማን ቤት እንደሆነ እኔ እንጃ። አብዲ ታውቂያለሽ? እኔ ሞዴሬተር እየተከታተለው ያው ይቀዳሉ አይደለ እንደዚህ ምናምን የሆነ ነገር አሳያለሁ ሲል ፊቱን ካሜራውን አዙሮ የራሱን ፊት ያሳያል። ቀጨም ያደርግልሽ እና ሌሊት ኤስኤምኤስ ይጽፍና ሰውየውን አገኘሁት ምናምን። የትኛው ሰውዬ ነው? ምን ትዝም አዳረኝ። አሁን የምትሰሚው ነገር አለ ብሎ ኢንስታግራም ላይ ይደውልልኛል። ዞዬን አገኘሁት እና አልኩት ትልቅ ሰው ለምናምን ማለት ድምፁ ምናምን ስትሰሚ ምናምን ወጣት ምናምን መስሎናል አይደለ? የዛኔ ጓ ሲሉ ማንጋ ያገኙታል እዚህ ቦታ ላይ ፋሲካ ጋር የፋሲካን ነገር ለካ ዞዬን ደግሞ ልዕልቴ ጠምደው አይደለ ሂጅበት ብለው ለልዕልቴ ፎቶ ምናምን አድርገው ይሰጡታል። ገባሽ? እኔ እንደውም ተው ይሄ ነገር እንደውም ጠምዶ አለች እቺ ሴትዮ። በኋላ ደግሞ ሌላ ነገር ውስጥ እንትን እንዳትል ስል አንቺ አያገባሽም እየሄደ ነው ማለት ኦሮሞ አይወድ የሚባል ነገር አለ አይደለ? የኦሮሞ ጌመሮችን ያስቀጣል ምናምን የሚሉት እኔ ግን አላየሁትም። እኔ የሚያስቀጣኝ ለመጀመሪያ ጊዜ በነገራችን ላይ ግን ለእኔም እኮ ጊፍተሬ ነው። ግን የጌም ጊዜ አስቀጥቶኛል። በቃ በዛ ነው ነገሩ የወጣው። አውጥተው ለእሷ ሰጡት። ከዛ በኋላ ሄደችበት። እሷ ግን ፒክቸሩን ሳትለጥፍ ሩማ ውስጥ እያወራች ያለ ነው። እሱ እኔ በጆሮ የሰማሁትን ነው። ሩማን እያየው ማለት ነው። እሷ እያወራች እያለ ገስት መቶ ልኮ ገባና ስለምን ነው የምታወሪ ብሎ ነው ራሱ ነው። እና እኔ ስለሰው አላወራሁም። ፎቶ ከወጣ በኋላ እኔ አውቃለሁ። ቀን የተላከባት ቀን ፒክቸር አልለጠፈችማ። ያኔ እኮ ቢሆንም ተናግራለች። ተገኝታሃል ምናምን እያለች ተናግራለች። እኔ ስለማውቅ ያ ተገኝታል ብላ ብታወራ ግን እሱ ነው መጥቶ ስለኔ ነው የምታወሪ ብሎ እኮ ራሱ ያረጋገጠው እሱ ነው። ግን መቼ መሰለሽ እኔ በጣም ማስታወሰው ፌብሩዋሪ ጃንዋሪ ላይ ፎቶ ተገኘ። ከዛ ፌብሩዋሪ እኔ እንዲያውም ኧረ ተው ይሄ ነገር ቤት እንዳይጠብቅ ስል ነው እሱ የዞረ የኦሮሞ ልጆች ስለሚያስቀጣ እኔ ማን እንትን እንዳለ አላውቅም። አስቀጥቷል መሰለኝ። ኦኬ ዲቦራ ከማን ጋር ነው የተጫወተችው? ከመባረክ ጋር ነው የሸነፈችው? ከእንትና ከራሜ ጋር መሰለኝ። እሱ ላይ ተሸንፋለች። ከዛ በፊት ያሸነፈችበት ከማን ጋር ነው? ከሙባረክ ጋር። ኦኬ እዛ ጋም ተይዟል ሰውየው። ትክክል
እና ይዘውታል። ከኛ ተቀልሽ ይከታተላሉ ሰው ማን ምን እንደሆነ እና የዞረ የኦሮሞ ልጆች ያስቀጣል። ይሄ ሲሉ ሰምቻለሁ። ባንቺ ምናምን እኔ እንደውም ታው ምናምን ስለው አብዲ ምን አገባሽ አለኝ። ኧረ ኦኬ ለእንቁርቴ እንሰጣታለን ያሉት ለእንቁርቴ ሰጡት። ከዚያ ያንን ያዘች። አንደኛው ጊፍተር ተገኝቷል ማለት ጀመረች ማለት ነው። ተገኝቷል ያዘችው ፌብሩዋሪ ላይ ያዘችው። ከዛ እሱ ኧረ እኔ አይደለሁም እንደዛ የምትይኝ ሴት አይደለሁኝም ምናምን ሲል ይሄ ነው የሆነው። ግን የእሷ አካሄድ በጣም ይደብራል። ምን እንደው ታውቂያለሽ፣ እኔ እና እሷ እናወራም። ኦልሞስት ረጅም ዓመታት ሆኖናል። 2 ዓመት ወደዛ ሆኖናል። እኔ እና እሷ ግንኙነት የለንም፣ ግን አንቀራረብም ማለት ግንኙነት የለንም። ከራሷም ተጣልታለች። ስለጣላችሁ ያ አይ እኔ የምልሽ ምንድነው እንትና አንባባልም። ረጅም ዓመት ሆኖናል። ግን እኔ የምልሽ እንደ ሀሳብ ግን እሷ የተናገረችበትን ፖይንት የምረዳው ማንኛውም የሴት ልጅ ሴቶች ቲክታክ ላይ ብዙ ሴቶች እያወሩ ነበረ በዚህ ጉዳይ ከብዙ ሰው እኔ እከታተል ነበረ። በዚህ ይሄን ለምን ሀገሬን አትናገረው? ለምን ሀገሬን አትናገረው? ሀገሬ ማን ነው? ዋና ደግሞ ሌላም ጊፍተር አለ አይደል? ሀገሬ የሚባል ሰውዬ እንዴ ትልቁ እኮ እና ሙባረክንም ስትናገራቸው ነበረ እኮ በጣም ብዙ ሰው ስትናገር ነበር። ስለሰበሰበ ነው አዋጣ ነበር። እኔ ለእልቲን አልኬር እያላወቅሽ ሙባረክንማ ፎሎ እንዲያስደረግላት እናንተ እኮ እሷን አላወቃችኋትም። ፎሎ እንዲያስደረግላት ብር በሙሉ አዋጣ ነበር በኩላሊቱ። ግን መጫወት ማቅረብም ስላልቻሉ በዛ ደግሞ ጠምዳ ውሸቱን ነው ኩላሊቱ ምናምን የሆነ ነገር ትቀርብሻለች፣ ጥቅም ስታጣት ታጥረገርግሻለች። ኖ ራሱ በፖስተው ላይ እኮ ነው ውሸት ነው ያለችው እኮ ራሱ በፖስተው እንትን ላይ እኮ ነው ወረቀት ላይ ምርመራ ወረቀት ላይ ምንም አይነት በሽታ የለብህም ይላል። እሱን ያወራችሁ እኮ በማስረጃ። እሷም እኮ እሱ ላይም በቅሟ ስለቀረ ነው። ድሮም ታውቃለች። ማን ተናገረ ያላት? አሁን ጂጂ እውነት ለመናገር ምን ትጠቀማለች? አሁን ከቲክታክ ሰዎች አሁን አሜሪካን አለ ማለት ነው ነው እዚህ ጋር ጭንቅላቷ ላይ ችግር አለባት። እሷ የምትፈልገው አንደኛ መታወቅ ነው። እቺ ዝብዝብ መታወቅ ነው የምትፈልገው። እኛ ስለታወቅን የኔን ቦታ መውሰድ ነው የምትፈልገው። ሲጀመር ፔቲሽን ነው ሰጂ ዩ ዌልካም ገባሽ? እንደ ውሻ እዛም ነው የምትናከሰው ከሁሉም ጋር። ይሄ ሁላ ለእውቅና ነው። ገባችሁ? ስለዚህ ሙባረክ ሙሰማ ናግባ። ስለዚህ ከሁሉም ጋር ተጣልታ ራሷን እንደምንም ብላ 300,000 ገብታለች። መታወቅ ትፈልጋለች ምናምን ዩ ዌልካም መታወቅ ትፈልጋለች። ግን እሷ ይኸው ሙባረክ የሚናገራል ስለሷ። እሷ የፈለገችው ምንድን ነው? በአጠቃላይ እንዴት ነሽ? ሰላም ነሽ ወይ? ሙቤ እኮ እንዴት ነህ? አለሁልሽ። አካሚ አለሁ። እኔ እኮ ስፈለግ ከች ነኝ። ምን ልታዘዝ? እንኳን መጣ ሙቤ። ታሪክ ትሰራለህ አለን። የታዘዝነውን ሞትም ቢሆን ጂጂ ያዘዘችንን ወደኋላ አንልም። የኔ ጌታ ኑርልኝ። ጅራ አካሚ አይ ስልክ እያወራ ነው ከጎን ሰው። እስከ ክሪስመስ በእኛ ክሪስመስ ድረስ ፎሎ የኔ ፔጅ 500,000 መግባት ካስገባህልኝ አንድ ጊፍተሪ ከአሜሪካን ቦርሳ ትልክልኛለች። ውድ ቦርሳ ስልክ ገብቶበታል። እኔ እንደውም እኮ ደውዬ ማለት እችላለሁ። ጂጂ ሁሉንም ልክ ነሽ። በአሁኑ ግን ልዕልቴ ልክ ናት። አይደለችም፣ እግዚአብሔርን አይደለችም። እኔ አንድ ነገር ልንገራችሁ አይደለ ዞይ ያ በውስጥ በኩል አናግራ የሆነ ነገር ቢሰጣት አፏን ቋቅ ታረጉ። አፏን ቋቅ ታረጉ። እመኑኝ፣ አታውቋትም። በቃ የዓላማ ሰው አይደለችም፣ የእውነት ሰው አይደለችም። ልዕልቴ ማለት እስካሁን ድረስ ያታችሁ እንዲህ ብዬ ነበር፣ እንዲህ ይቅርታ፣ እንዲህ ስላሉኝ ነው እንዲህ ይቅርታ የምትል ሰው ናት። ዓላማ ያለው ሰው ለዓላማው ቀጥ ብሎ ይቆማል። እመኑኝ። አሁን እልህ የያዛት ምንድነው? እሷ እልህ የያዛት ነገር ምንድነው? መጀመሪያ ምን ብላለች? አሁን ሴፕቴምበር ላይ ምናምን ለሜላት ጽፋ ምን ብላታለች? ሜላትን በጣም እያነበብኩኝ ነበር።
ጂጂ አሎ ጂጂ አለክ ተደውሎብኝ ነው። በቃ እንሰራበታለን። ቢያንስ ጂጂ አይበዛብሽም። ጂጂያችን ችግር የለውም። 20 ቀን ብቻ ነው ያለ 23 ምንም ችግር የለውም። ወላሂ ዛሬ ጀምራለሁ ብቻ ነው። ምንም ችግር የለውም። ወላሂ እሰራለሁ። ወላሂ ከዛ በኋላ እንዲህ ነው የምለው ቱ ብዬ መርቀሃለሁ። በቃ የተቀየምኩትን ወላሂ ዛሬ አሁን ቪዲዮ እሰራለሁ ሂጄ አሁን እሺ ሙቤኮ ገለቶ ማይኔ ጌታ ኑርልኝ። ቴንክ ዩ ቻው ይሞላልኛል ቦርሳ ቴንክ ዩ ሊዱ በቃ ለበዓል ቦርሳሽን ትይዣለሽ። ያ እና ምን ልልሽ ነው እኔ ልንገርሽ አይደለ እሷ የዓላማ ሰው ብትሆን ኖሮ እኔ ከዚህ በልጠ ከፍ ብትል ደስ ይለኛል። ለመሰልሽ ነገኛ ድምፅ ነው የምትሆነው። መቼስ ወጣም ገባም ዞሮ ዞሮ በህዝቧ ላይ ትጨክናለች ብዬ አልልም። ነገሮችን ግን አይደለችም እመኚኝ አይደለችም። ምንድነው ጂጂ እኔ በእሷ መንገድ አልሄድም። ውሸታም ናት። እንደዚህ እኔ በዚህ መልኩ አይደለም ሰውን የምወቅሰው። ገባችሁ? ይሄ የሞተ ሰው የለም፣ የተጎዳ ሰው የለም። ገባችሁ? የተገዳደለ ሰው የለም። ይሄ ላይፍ ነው። በቃ ለእኔ ይሄ ላይፍ ነው። ሰዎች በሆነ ሰዓት ላይ አብረው ይኖራሉ፣ ይለያያሉ። የሚለዩበት መንገድ ነው ሁኔታው ስረዳው። አሁንም እኔ ለመውቀስ ዞይ አጥፍቶ ከሆነ እንደኔ በዚህ ምድር ላይ የሚጠላው የለም። እውነት ለመናገር በጣም ነው የምጠላው። በጣም ልጠላው የምችለው እንዴ ጂጂ አላጠፋም ያልሽ ነው። እኔ ከሴትዮዋ የሰማሁት ነገር የለም። ኬር አልሰማሁም። ለምን መሰልሽ? ያ በስ እኮ እንስማማለን። ፋሲካ ወጣት አውራ እኮ እንስማማለን። እኔና አንቺ በቃ እኔ በእኔ ላይ የዋሸች ሴትዮ፣ በልጄ ላይ የዋሸች ሴትዮ፣ የመጣችበት በኦሮሞ ላይ የዋሸች ሴትዮ፣ ዛሬ ኦነግ ተነጎዲያ ብልጽግና፣ ከዛ በኋላ እንደ ውሻ የሚያናክሳትን ሴትዮ እኔ ራሴን የዋሸችኝ በልጄ ላይ የዋሸች እኔንም እሺ ትጥላኝ ያ በማትዋሽ የለም። በጣም አስቀያሚ የሆነች እኮ ሴት ናት። እያለቀሰች ሰው ማሳመን ትፈልጋለች። በልጆቼ ነክታኝ። አሁን ሜላት በምንድን በልጆቿ የምትነካት? እንዲሁ በመድኃኒዓለም አብረው ፉት እያሉ ይሄን ላይ እኔ ሜላትን በደንብ ስለማውቃት ነው። እንደዚህ እንትንም አይደለችም። ይሄ ወጥታ እንደዚህ የምትናገር እንዲያውም አሁን ተናጋሪ እየሆነች ነው። በደንብ ተናጋሪ እየሆነች ነው። ምክንያቱም እየገፋፏት ነው ወደዛ ነገር። ገብቶሻል? በሴትዮዋ ላይ ሜላት ተናገረች እላልሽው በዚህ በልጁ ላይ በአለፈው ላይ በጣም ተናግሬያታለሁ፣ ጽፌላታለሁ። እንዲያውም ደዊና አናግርሻለሁ ብያታለሁ። አልደወለችም። ምክንያቱም ስለምታውቂ እንጂ ልሰድባትም እችላለሁ። አሁንም ይቅርታ ያለችበትን መንገድ እኔ አልቀበልም። ቀጥ ብላ ወጥታ አንቺን ነው የተናገርኩሽኝ ፋሲካ ይቅርታ ማለት ነው ያለባት እንጂ እንዲህ ኤክሴል ልናገር ነበር። አሪ ሲሪየስ? እኛ እኮ የሆነ የገጠር ልጆች እኮ አይደለንም። ከሆነ ሰፈር የመጣን እኔ እናት ቀጥ ብለሽ የተናገርሽው ልጇን ለዞይም ጽፌለታለሁ። በቲክቶክ ሻርጌ ነው ይላኩለትኝ። ልክ አይደለችም ብዬ ይቅርታ እኔ ለዞይ ይቅርታ መጠየቅ አለባት ሚስትን ስትናገር ብዬ ጽፌለታለሁ። እኔ እዚህ ላይ ማውራት የለብኝ። እና ታዲያ እሱ ለምንድን ነው ቪዲዮ ላይ የቀድሞ ልትናገር ፈልጋ ነው ወጣልሽ? እና እሱ እሷን ደግፎት ሲናገር በቃ ታውቁት ምንም። ምክንያቱም ፎንቃ ላይ ነው ሰውዬ ያለው ፎንቃ ላይ እኮ እሷን ደግፎ ሲናገር ይሄ ሰውዬ እኮ ሚስቱ ናት፣ የልጆቹ እናት ናት አይደል? እንዴ ፋሲካ ፎንቃ ነፍሴ በዚህ ሰዓትማ መናገርማ ከባድ ነው። በዚህ ሰዓት አሁን ዞይም ቀይ ስትዩ አንቺ ቀይ ስትዩ ቀዩን እኮ ነው አይደለም ነው የሚልሽ። የሜላት ከለር ሜላት ምንድን ነው ብሎ ነው የሚያምነው። የፈለገ ነገር ብትናገር ተሽከርክሯል ሰውዬው። በቃ ሜላት ናት፣ አንድ ፊት ለፊቱ ሜላት ናት ያለችው። ግን ቪዲዮ ሲሰራ አንደኛ ነገር ሜላትን የሚቀርባት ከሆነ ቁጭ እንትን ብሎ አይደለም እንዴ? እሷ እኮ እንዲህ ለማለት ፈልጋ ነው እሷ። ስለዚህ ማንም ሰው እኮ እሱን የመናገር ጸበል ነው። አሁን ይሄ የሚያስፈልገው 7 ኪዳነ ምሕረት 7 ገብርኤል 7 እኔ ቢሆን እግርህንና እጅን ስር አድርጌ ነበረ የምወስድ ወይ። ስለዚህ ሰው መቃወም መብት አለው ነው። አሁን ጂጂ ገባች እዚህ ጋር አሁን አንቺ እንዳልሽው ሌላውን እኔ ደግፋለሁ። እንቁርቲ ስትናገር ግን ያስጠላኛል። ውሸት ለምንድን ነው እሷ ሌላ ሰው የተናገረ እሷ ለምንድን ነው የማትናገረው? ውሸት
ሰውን አይደለም ይኸውልሽ፣ ከስራሽ ውጪ ነው የምታረግሽ። ከሰራሽ ኃጢአት ውጪ ከፍ አድርጋ ገሃነም ውስጥ ነው የምታስገባሽ። እንቁርቲ ማለት እሷ ስለተናገረች ነው እንደውም ነገሩ በጣም ተሰሚነት ያገኘ እንጂ ፈጀባት። ማንም አላዳመጣትም። አሁን ሜላት ነው ነገር የወጣው። ኖ ሜላት ይዛ ልጇን ምንም እሷ ስለተናገረች እሷ የፈለገ ማንም አላመናት። ሜላት በገዛ እጇ የሞተውን ልጅ ስትናገር ህዝቡ ሴቱ ተነሳ። ሴቱ የተነሳው ሜላት የፋሲካን ልጅ ሟቹን ባትናገር ኖሮ ማንም የሚያገባ አይልም። እኔ በየሩሙ አዳምጣለሁ። ሁሉም ያሉት ምንድነው? ስለነሱ ገደል ይግቡ አያገባንም። ግን እኛ እንደ እናት ኃላፊነት አለባት ምናምን ብላ ሴትን ስትነጋ ሴት በሙሉ ተነሳባት አይባልም። ሜላትዬ አይባልም፣ ነውር ነው። እንደ እህት መክርሻለሁ። ቀጥ ብለሽ ወጥተሽ እህቴ ፋሲካ ይሄ ነገር አይደለም። ኦኬ ይቅርታ አድርጊልኝ። አዎ ነገሮች ሰይጣን አሳስቶኝ ቤና እንደለመድን እኛ እናጠፋለን፣ በሰይጣን እናማሃኛለን። በቃ ሰይጣን አሳስቶኝ እህቴ ተናግሬሻለሁ፣ በማትፈልጊው በስብልት ጎንሽ ተናግሬሻለሁ፣ ይቅርታ አድርጊልኝ። እሷ ይቅርታ ብታደርግልሽም አምላክ አይተው የሚያይን እኮ ፈጣሪ አለ። ገባሽ? ገና ለገና እበላለው እጠጣለው ላይፌ በዚህ ይቀየራል ስትይ ላይፍ ሳይቀየር አንቺም ወደማይመለሱበት ልትሄጂ ትችያለሽ። ያልጋ ቋሚ ልትሆኚ ትችያለሽ። የኔ እናት ዛሬ ብር ሲመጣ ይዞት የሚመጣውን መከራ ጠንቀቅ ብለሽ ወቂ እህቴ። አይምሰልሽ። ዛሬ ቆመን ነገ ላንቆም እንችላለን። ይቅርታ በይ። እኔ እነግርሻለሁ። ቀጥ ብለሽ ይሄ ማመዝ እንደዚህ የበፊት ሚስቱን ነው ኖ ቀጥ ብለሽ አንቺን ነው የተናገርኩት አሳስቶኝ ሰይጣን ብለሽ ተናገሪ። ይቅር በይኝ። ይሄ ብቻ ነው የሚያወጣው። እንቁርቴ ከዛ በኋላ ባንቺና በሷ ጉዳይ ያለው እንዲያም ቀዝቅዞ እንቁርቴ ገጭላለች። ሜላት ማብረድ የምትችይው አንቺ ነሽ ሜላቱ፣ አንቺ ነሽ። እስቲ አብረጂው ነገሩን። በቃ ይቅርታ ብያለሁ በይ። ከዛ በኋላ ይቺ ቆሮቆ ይችላል ምንም ነገር የኢትዮጵያ እናቶች ይተውሻል። ምክንያቱም እንቁርቴ ማንም የሚያምናት የለም። ማንም ሁሉ ጊዜ የሰዎችን ቁስል እየያዘች የምትነሳ የግለሰቦችን። እስቲ እንደ ሰው የሆነ ነገር ተናገሪ ብታያት አትናገርም። አንቺማ ጓደኛሽ ስለሆነች ከባድ ነው ላንቺ። ያ ቢሆንም እውነቱን ተናገር።